ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተማሪዎች እንደምን ሰነበታችሁ? ይህ ከዋሸራ አካዳሚ የሚተላለፍ የ12ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ስርጭታችን ሌሰን 27ን አይተናል። እዛ ሌሰን 27 ዩኒት 5 ውስጥ ያየነው ስለ ኢንዶክራይን ሲስተም ሆኖ በተለይም ስለ ፓንክሪያስ ነው የተነጋገርነው። እንግዲህ ፓንክሪያስ እንደ ኤክሶክራይን ግላንድም እንደ ኢንዶክራይን ግላንድም እንደሚያገለግል አይተናል። እንደ ኤክሶክራይን ግላንድ የተለያዩ ዳይጀስቲቭ ኢንዛይሞችንና ፈሳሾችን እንደሚያመነጭ፣ እንደ ኢንዶክራይን ግላንድ ደግሞ የሰውነታችንን የብለድ ሹገር ወይንም በደማችን ውስጥ ያለ የግሉኮስ መጠንን የሚቆጣጠሩ ሁለት በተጻራሪ ሁኔታ የሚሰሩ ሆርሞኖችን ኢንሱሊንና ግሉካጎን የሚባሉ እንደሚያመነጭ፣ ኢንሱሊን ግሉኮስ በደማችን ውስጥ እንዳይበዛ ከማክሲመም መጠኑ እንዳያልፍ የሚያደርግ፣ ግሉካጎን ደግሞ የግሉኮስ መጠን ከሚፈለገው ሚኒመም ወይንም አነስተኛው ምጣኔ እንዳይወርድ የሚከላከለው። ይህም የሚሆንበት ዋነኛው ምክንያት አእምሯችን ያለ ግሉኮስ መስራት አይችልም። ግሉኮስ ሙሉ በሙሉ ከሰውነታችን ጠፋ ማለት አእምሯችን ወይንም አንጎላችን ስራ አቆመ ማለት ነው። አንጎል ስራ ሲያቆም ደግሞ ህይወትም አቆመ ማለት ነው። ያ እንዳይሆን የሚከላከሉ ሆርሞኖች ናቸው ብለናል። እንግዲህ እነኚህ ሆርሞኖች ኖርማል በሆነ ሁኔታ በጤናማ ጊዜ መጠኑ በሰውነት ፍላጎት መሰረት ተመጥኖ እንዲቆይ የሚያደርጉ ሲሆን አንዳንድ ጊዜ በተለያዩ ምክንያቶች ለዚህ የኢንሱሊን ፕሮዳክሽን ዲስኦርደር የኢንሱሊን የማመንጨት ሁኔታ ሊዛባ ይችላል። ያ የመዛባት ሁኔታ ደግሞ የኢንሱሊንና የግሉካጎን መንጨት ሲዛባ ለስኳር በሽታ ለምንለው ወይንም ለዲያቤተስ ማሊተስ እንደምንጋለጥ፣ ዲያቤተስ ማሊተስ ደግሞ ሁለት አይነት ታይፕ 1 እና ታይፕ 2 ተብሎ እንደሚል፣ በተለይ ታይፕ 2 ከአመጋገብ ከአስፈላጊ የሰውነት እንቅስቃሴ ካለማድረግ የመሳሰሉት ችግሮች የሚከሰት እንደሆነና እነኚህን በማስተካከል ልንቆጣጠረው የምንችል አይነት መሆኑን አይተን በዛ ነው ያበቃ ነው። እንግዲህ በዛሬው ሌሰናችን የምናየው ሌሰን 28ን ይሆናል። ይህም ያው ስለ ኢንዶክራይን ግላንድስ ሆኖ በተለይ የምናየው ስለ ጎናድስ ኦቨሪ ኤንድ ቴስትስ ይሆናል ማለት ነው። እዚህ ጋር እንደምታዩት ጎናድስ are testes in the boys and ovaries in the girls. Gonads act as a reproductive organ and endocrine glands. እንግዲህ ጎናዶች በወንድ ውስጥ ይሄ ቴስቲስ የምንለው ሲሆን በሴቶች ደግሞ ኦቫሪስ የምንለው ነው። እነኚህም እንደ መዋለጃ ኦርጋንና እንደ ኢንዶክራይን ሲስተም እንደሚያገለግሉ እንደ መራቢያ ኦርጋንና እንደ ኢንዶክራይን ሲስተም እንደሚያገለግሉ ነው። ጎናድስ ቢካም አክቲቭ አት ዘ ታይም ኦፍ ፑበርቲ ኢን ብራኬት ኤጅ ኦፍ ሰከንደሪ ማቹሪቲ። እንግዲህ ምንድነው እነኚህ ጎናዶች ፈንክሽናል የሚሆኑት አንድ ሴት ወይንም አንድ ወንድ ለአቅመ ሔዋን ወይንም ለአቅመ አዳም በሚደርሱበት ጊዜ ነው። ይቺ ወቅት ወይንም ጊዜ የጉርምስና ጊዜ። እንግዲህ ጉርምስና ስንል በአማርኛው እንደ ጥሩ ነገር አንወስደውም። ነገር ግን ጉርምስና ማለት አንድ ልጅ ወይንም አንዲት ልጅ ለአቅመ ሔዋን ለአቅመ አዳም ደረሱ ማለት ነው። በዛን ጊዜ ነው እነኚህ ጎናዶች ተግባራቸውን መከወን የሚችሉት ማለት ነው። ዚ ሮል ኦፍ ዚ ኦቫሪስ እንግዲህ በመጀመሪያ የምናየው የሴቶች ጎናድን ኦቫሪስን እናያለን። ኦቫሪስ አር ፊሜል ጎናድስ። እንግዲህ ኦቫሪዎች የሴቶች ጎናዶች ናቸው። ፕሮዲውስ ኤግ ኤንድ ሆርሞንስ አት ዚ ኤጅ ኦፍ ፑበርቲ። እንግዲህ እነኚህም ኦቫሪስ አንዲት ሴት ለአቅመ ልጃገረድ ለአቅመ ሔዋን በምትደርስበት ጊዜ የሚመነጭ ወይም ፈንክሽናል የሚሆን ጎናድ ሲሆን ይሄም እድሜ በሴቶች ላይ ብዙውን ጊዜ ቀደም ብሎ የሚመጣ ነው። እንግዲህ ይሄ ተመሳሳይነት የለውም። ከሰው ሰው ይለያያል፣ ከኑሮ ሁኔታ ጋር ይለያያል። ነገር ግን ኤጅ ኦፍ ማቹሪቲ ወይንም የጉርምስና ወቅት ብለን የምንወስደው እድሜ ከ8 እስከ 14 ባሉት ነው በሴት ልጆች ላይ ማለት ነው። ከ8 ጀምሮ
ጀምሮ እስከ 14 ባሉት ሊከሰት ይችላል። ሊዘገይም ሊቀድምም ይችላል እንደ ሁኔታው። ፑበርቲ is controlled by hormone from the pituitary gland, follicular stimulating hormone, and hormone from the gonads themselves, estrogen and progesterone። ይሄ ምን ማለት ነው? እንግዲህ ይሄ ፑበርቲ የጉርምስና ወቅት በምንደርስበት ጊዜ የሚከሰቱ የአካል ለውጦች አሉ። እነኚህ የአካል ለውጦች እንዲከሰቱ ትዕዛዝ የሚያስተላልፈው ፒቱተሪ ግላንድ ነው። ፒቱተሪ ግላንድ ደግሞ ትዕዛዙን የሚያስተላልፈው በሆርሞኖች አማካኝነት ነው። እነኚህም ሆርሞኖች ፎሊኩላር ስቲሙሌቲንግ ሆርሞኖች ይባላሉ ማለት ነው። ፎሊኩላር ስቲሙሌቲንግ ሆርሞን ልክ በዛች እድሜ በምንደርስበት ጊዜ ከፒቱተሪ ግላንድ ይመነጫል። ይህ ከፒቱተሪ ግላንድ የመነጨ ፎሊኩላር ስቲሙሌቲንግ ሆርሞን የምንለው ለኦቫሪም ሆነ ለወንዱ ቴስቲስ መልእክት ያስተላልፋል። እነሱም የራሳቸውን ሆርሞን እንዲያመነጩ ያደርጋል። እነኚህም ኢስትሮጅን እና ፕሮጀስትሮን። እነኚህ እንግዲህ በመተባበር የዚህ የማቹሪቲ ምልክቶች ወንድ ላይ በምትመጡበት ጊዜ የድምፅ መጎርነር፣ እዚች ሙስታሽ፣ የፂም ማቆጥቆጥ፣ እንደገና የብልቶች ማደግ የመሳሰሉት ነገሮች ይከሰታሉ። በሴት ልጅ ጋር ደግሞ የሰውነት የዳሌ መስፋት፣ የሽንጥ መቅጠን፣ የጡት ማጎጥጎጥ፣ የድምፅ መቅጠን የመሳሰሉት ነገሮች ይከሰታሉ ማለት ነው። እነኛ ምልክቶች ናቸው አንዲት ልጅ ወይንም አንድ ልጅ ፑበርቲ ስቴጅ ላይ ደርሷል ብለን ለማውሰድ። እንግዲህ ሆርሞኖቹ እዚህ ጋር የምታዩት ኢስትሮጂን ሆርሞን በኦቫሪ የሚመነጭ ሆርሞን ነው። ይሄ ኢስትሮጂን ሆርሞን ሴክሬትድ ባይ ዚ ፎሊክል ሴል ኦፍ ዚ ኦቫሪ። ፎሊክል ሴል የምንለው ውስጡ ካቪቲ ውስጥ ኢንተርስቲሻል ካቪቲ ኦፍ ኦቫሪ ውስጥ የሚገኝ ነው። በዛ ነው የሚመነጨው ይሄ ኢስትሮጂን የምንለው ሆርሞን ማለት ነው። ኢትስ ሴክሬሽን ኢዝ ስቲሙሌትድ ባይ ፎሊኩላር ስቲሙሌቲንግ ሆርሞን ኦፍ ዚ ፒቱተሪ ግላንድ። እንግዲህ ኢስትሮጂን እንዲመነጭ ትዕዛዝ የሚያስተላልፈው ፒቱተሪ ግላንድ ነው። ትዕዛዙም በፎሊኩላር ስቲሙሌቲንግ ሆርሞን አማካኝነት ይተላለፋል ማለት ነው። ኢስትሮጂን ፕሮሞትስ ማቹሬሽን ኦፍ ዚ ኦቨም ኢን ዚ ኦቫሪ ፎሊክል። እንግዲህ ኢስትሮጂን በሚመነጭበት ጊዜ እንቁላሎች በፎሊክል ውስጥ ፕሮዲውስድ የሚሆኑት እንቁላሎች ማቹርድ እንዲያደርጉና ለፈርቲላይዜሽን ሬዲ እንዲሆኑ ያደርጋል ማለት ነው። ሌላው ስቲሙሌትስ ዚ ግሮዝ ኦፍ ብለድ ቨስል ኢን ዚ ኢንዶሜትሪየም። እንግዲህ ኢንዶሜትሪየም የምንለው የማህፀን የውስጥ ግድግዳ ነው። ይሄ ኢንዶሜትሪየም በደንብ አዳዲስ የደም ቨስሎች እንዲሞላ ያደርጋል። ይሄም እንግዲህ የራሱ ምክንያትና ጠቀሜታ አለው እናያለን። ስቲሙሌትስ ዚ ዴቨሎፕመንት ኦፍ ፊሜል ሰከንደሪ ሴክሹዋል ካራክተሪስቲክ ኢን ውመን። ይሄ ኢስትሮጂን ይሄ በሴቶች ደግሞ ይሄ ሰከንደሪ ሴክሹዋል ካራክተሪስቲክ ባህሪያት የማቹሪቲ ለአቅመ ሔዋን የመድረስን ማቹሪቲ የሚያሳዩ የአካልና የባህሪ ነጸብራቆች እንዲከሰቱ ያደርጋል ማለት ነው። እንግዲህ ይሄ እንቁላሉ ማቹርድ እንዲያደርግ እንደገና የማህፀን ግርግዳ እርግዝና ቢከሰት ጽንስን ለመሸከም በሚችል መልኩ ያደራጃል ማለት ነው። ይሄንን ሮል ይጫወታል ይሄ ኢስትሮጂን። ሌላው ሆርሞን በኢንዶክራይን ግላንድ በኦቫሪ ፕሮዲውስ የሚሆነው ሆርሞን ፕሮጀስትሮን ሆርሞን ነው። ፕሮጀስትሮን ሆርሞን when matured ovaries follicle release an ovum, the follicle become a corpus luteum። እንግዲህ ፎሊክል ውስጥ ነው እንቁላሎች አኮርተው የሚለቀቁት። ይሄ እንቁላል ማቹርድ አድርጎ ፎሊክል ውስጥ ሪሊዝድ በሚሆንበት ጊዜ ፎሊክሎቹ ወደ ምን ይለወጣሉ? ወደ ኮርፐስ ላተም ቢጫ መሰል ፈሳሽ ይለወጣሉ። ዚ ኮርፐስ ላተም ሴክሬት ፕሮጀስትሮን። እንግዲህ ይሄ ኮርፐስ ላተም የምንለው በፎሊክል ግርግዳ ላይ የሚፈጠረው ኮርፐስ ላተም ምንን ማመንጨት ይጀምራል? ፕሮጀስትሮን የምንለውን ሆርሞን ያመነጫል ማለት ነው። ከኢስትሮጂን በተጨማሪ ሴክሬሽን ኦፍ ፕሮጀስትሮን ኢዝ ስቲሙሌትድ ባይ ሉቲናይዚንግ ሆርሞን ኦፍ ፒቱተሪ ግላንድ። እንግዲህ የኢስትሮጂን በፎሊኩላር ስቲሙሌቲንግ ሆርሞን በፒቱተሪ ግላንድ ሴክሬትድ በሚሆነው ስቲሙሌትድ ሆኖ እንደሚመነጭ
ፕሮጀስትሮንም ትዕዛዝ ይሄ ኮርፐስ ላተሙ ከፒቱተሪ ግላንድ ሉቲናይዚንግ ሆርሞን በሚባል ሆርሞን አማካኝነት ትዕዛዝ ተቀብሎ ይህንን ፕሮጀስትሮን ያመነጫል ማለት ነው። ሉቲናይዚንግ ሆርሞን በፒቱተሪ ግላንድ ሴክሬትድ የሚሆን ነው። ተግባሩ ደግሞ ኮርፐስ ላተም ፕሮጀስትሮንን እንዲያመነጭ ትዕዛዝ መስጠት ነው። በዛ ትዕዛዝ መሰረት ነው ማለት ነው ፕሮጀስትሮን ፕሮዲውስድ የሚሆነው። ፕሮጀስትሮን promotes the storage of glycogen and the further growth of blood vessel in the endometrium, which become a potential placenta. እንግዲህ ይህ ምንድን ነው? እንግዲህ ፕሮጀስትሮን እንደመነጨ ምንድን ነው የሚያስተላልፈው የሚያከናውነው ክንውን በካርቦሃይድሬት ወደ ግላይኮጂንነት ተለውጦ በሪዘርቭ ካርቦሃይድሬት መልክ እንዲከማች ያደርጋል ማህፀን ግድግዳ ላይ። የዚህ ክምችት ደግሞ ጽንሱ ፈርቲላይዜሽን ተካሂዶ ጽንስ ከተፈጠረ የካርቦሃይድሬት ምግብ ሶርስ እንዲያገኝ ይረዳዋል ማለት ነው። ከዛም በተጨማሪ አዳዲስ የደም ቨስሎች ወይንም የደም ስሮች በማህፀን ግድግዳ ኢንዶሜትሪየም ላይ እንዲፈጠሩና ይሄም ወደ ልጁን ለመመገብ በሚያስችለው በፕላሴንታ ውስጥ ምግብ የሚተላለፍበትን ቅድመ ዝግጅት በሙሉ እንዲዘጋጅ ያደርጋል ማለት ነው ይሄ የፕሮጀስትሮን መንጨትና ትዕዛዝ። ከዛም በተጨማሪ ይሄ ፕሮጀስትሮን it also influence the secretory cells of the mammary gland። እንግዲህ መመሪ ግላንድ ታውቃላችሁ፣ ጡት ውስጥ ያሉ ኢንዶክራይን ግላንዶች ናቸው። እነኚህ ደግሞ ወተትን ሲንተሳይዝ አድርገው የሚያመነጩ ናቸው። አንድ ጽንስ ከተጸነሰ እና እስኪወለድ ድረስ ለዛ ሲወለድ የሚመገበውን ወተት እንዲያዘጋጁና ከተወለደም በኋላ ይሄ ወተት በጡት ጫፍ ውስጥ አልፎ ለልጁ በምግብነት እንዲያገለግል ይሄን ቅድመ ዝግጅት በአጠቃላይ እንዲከናወን ትዕዛዝ የሚያስተላልፍ ነው ማለት ነው ፕሮጀስትሮን። ሌላው ይሄ እንግዲህ የሮል ኦፍ ኦቨሪ ይሄንን ይመስላል ማለት ነው። በመቀጠል የምናየው ሮል ኦፍ ቴስቲስ ነው። ቴስቲስ ኢዝ ዘ ሜል ሴክስ ኦርጋን ዛት ኦልሶ ሰርቭ አዝ ኤ ኢንዶክራይን ግላንድ። እንግዲህ ቴስቲስ ደግሞ የወንድ የዘር ፍሬ ነው። ይሄ ቴስቲስ እንደ ጋሜት ማመንጨት እንደ ሪፕሮዳክቲቭ ኦርጋን ከማገልገሉ በተጨማሪ እንደ ኢንዶክራይን ግላንድም ሆርሞን በማመንጨት ያገለግላል ማለት ነው። ሃዝ ኢንተርስቲሻል ሴልስ ዛት ሴክሬት ቴስቴስትሮን። እንግዲህ ኢንተርስቲሻል ሴል አሉ ውስጡ። እነኚህ ኢንተርስቲሻል ሴሎች ሆርሞን ያመነጫሉ። ይሄ በቴስቲስ ኢንተርስቲሻል ሴሎች የሚመነጨው ሆርሞን ደግሞ ቴስቴስትሮን ይባላል ማለት ነው። ቴስቴስትሮን stimulates the development of male secondary sexual characteristic or puberty that begins between the age of 9 and 15 years. ይሄ ቴስቴስትሮን እንደመነጨ ምንድን ነው የሚያስተላልፈው ትዕዛዝ? ወንድ ልጅ አቅመ አዳም ላይ መድረሱን የሚያሳዩ የአካል እና የባህሪ ለውጥ ነጸብራቆች ዴቨሎፕድ እንዲሆኑ ወይንም እንዲዳብሩ ያደርጋል ወይንም እንዲከሰቱ ያደርጋል ማለት ነው የቴስቴስትሮን ስራ። እንግዲህ ወንድ ጋር በምትመጡበት ጊዜ ወንድ ልጅ ከሴቶች ዘግየት ብሎ ነው ፑበርቲ ስቴጅ ላይ የሚደርሰው። ሴቶች ከ8 ዓመት ጀምሮ ሲሆን ይሄ ከ9 እስከ 15 ባሉት ዓመታት ውስጥ የሚከሰት ክስተት ነው። ይሄ ክስተት በሚከሰትበት ጊዜ የወንድ ልጅ የድምፅ መጎርነን፣ ሙስታሽ ጸጉር ከአፍንጫ ስር የምታቆጠቁጥ ይመስል ጸጉር፣ ከዛም በተጨማሪ ፑቢክ ሄር ይሄ በብብት ስር በደረት ላይ የሚወጡ ጸጉሮች፣ እንደዚሁም የጡንቻ መፈርጠም እና የመራቢያ አካሎች ማደግና መጠናከር፣ እንደዚሁም መራቢያ ፈሳሽን የማመንጨት ተግባራትን ይጀምራሉ። እነኚህ እንግዲህ የፑበርቲ ወይንም ለአቅመ አዳም መድረስ አንድ ልጅ ለአቅመ አዳም መድረሱን የሚያሳዩ ምልክቶች ናቸው ማለት ነው። እንግዲህ ተማሪዎች እዚህ ጋር የምታዩት ስዕላዊ መግለጫ ነው። ይሄ ስዕላዊ መግለጫ ምንድን ነው የሚያሳየው? ዚ ሆርሞንስ ፕሮዲውስድ ባይ ቴስቲስ ኤንድ ዚ ኦቫሪ
ይላል። ይሄ በቴስትስ እና በኦቫሪ ፕሮዲውስድ የሚሆኑትን ሆርሞኖች የሚያሳይ ሆኖ ከዛም በተጨማሪ በሁለቱ ጋራ ተያያዥነት ያለውን የሃይፖታለመስን ያሳያል። እዚህ ጋር የምታዩት ስቲሙሌት እዚህ ጋር እንዲህ እንትን አለ። ቴስቴስትሮን ተቀምጧል። ቴስቴስትሮን ስቲሙሌትስ ዚ ሜል ሰከንደሪ ሴክሹዋል ካራክተሪስቲክ ኤንድ ማቹሬሽን ኦፍ ስፐርም ይህንን ስቲሙሌት የሚያደርግ ነው። ቴስቴስትሮን እንደመነጨ እዚህ ጋር ደግሞ በምትመጡበት ጊዜ ኢስትሮጂን አለ። ኢስትሮጂን ኤንድ ፕሮጀስትሮን ኢስትሮጂን እና ፕሮጀስትሮን stimulates the female secondary sexual characteristic and maturation of egg እንግዲህ የወንዱ የዘር ፈሳሽ የሴቷም የዘር እንቁላል ማቹርድ እንዲሆኑ ለፈርቲላይዜሽን ሬዲ እንዲሆኑ ያደርጋል። ከማቹሪቲ በፊት እነኚህ ፈንክሽናል አይደሉም። እንግዲህ እዛ ጋር ምን ክንውኖች ይከናወናሉ? እዚህ ጋር የምታዩት ሃይፖታለመስ ነው። ስለ ሃይፖታለመስ ባለፈው ተነጋግረናል። እዚህ ጋር ኒሮ ሴክሬታሪ ግላንዶች አሉ። ሃይፖታለመስ እነኚህ ኒሮ ሴክሬታሪ ግላንዶች የተለያዩ ሆርሞኖችን አመንጭተው አንቲሪየር ሎብ እና ፖስቲሪየር ሎብ ኦፍ ፒቱተሪ ግላንድ ውስጥ ስቶር ያደርጋሉ ብለናል። አሁን እዚህ ጋር የምታዩት አንቲሪየር ፒቱተሪ ግላንድ ነው። የአንቲሪየር ፒቱተሪ ግላንድ ፎሊኩላር ስቲሙሌቲንግ ሆርሞን እና ሊቱናይዚንግ ሆርሞንን ሴክሬት ያደርጋል። ይሄ ሴክሬት ሲያደርግ እንግዲህ አንዲት ልጅ ለአቅመ አዳም በምትደርስበት ጊዜ ነው። ይሄ ከብሬን ጋር ተያያዥ ሆኖ ብሬናችን ነው ያንን ሪያላይዝ አንድ ወንድም ይሁን ሴት ለአቅመ ሔዋን መድረሳቸውን ሪያላይዝ ባደረገ ጊዜ ይሄ ፎሊኩላር ስቲሙሌቲንግ ሆርሞን ሊቱናይዚንግ ሆርሞን ሴክሬትድ ይሆናል። ያ ሴክሬትድ እንደሆነ ትዕዛዝ ወዴት ይመጣል? ወደ ቴስትስ ይመጣል ማለት ነው። ቴስቲስ እንግዲህ የወንዴ ጎናድ ነው። ያ ቴስትስ ይሄ ፎሊኩላር ስቲሙሌቲንግ እና ሊቱናይዚንግ ሆርሞን እንደተቀበለ እነሱ ያዘዙትን ትዕዛዝ መፈጸም ይጀምራል። ያን በሚፈጽምበት ጊዜ ቴስቴስትሮን ያመነጫል። የቴስቴስትሮን መመንጨት ደግሞ ያ ሰው ያ ልጅ የሰከንደሪ ሴክሹዋል ማቹሪቲ ካራክተሪስቲክ ዴቨሎፕ እንዲያደርግ ያደርጋል ማለት ነው። ሴት ልጆች ጋር በምትመጡበትም ጊዜ እንደዚሁ ፎሊኩላር ስቲሙሌቲንግ ሆርሞን ኤንድ ሉቲናይዚንግ ሆርሞን ከፒቱተሪ ግላንድ ሴክሬትድ እንደሆኑ ጎናዶችን ትዕዛዝ ያስተላልፋሉ። ልብ አድርጉ። እዚህ ኦቫሪ ጋር መጥቶ ኦቫሪ ኢስትሮጂንንና ፕሮጀስትሮንን እንዲያመነጭ ነው ትዕዛዝ የሚሰጠው። በዛ ትዕዛዝ መሰረት ኦቫሪው ይህንን ያመነጫል፣ ሁለቱን ሆርሞኖች። የሁለቱ ሆርሞኖች መመንጨት ደግሞ ልጃገረዲቱ የማቹሪቲ የባህሪ ነጸብራቆች እንግዲህ የሰው የአካል ሊሆን ይችላል የባህሪ ለውጦች ይከሰታሉ። እነኚህ የአካልና የባህሪ ለውጦች እንዲከሰቱ ያደርጋል ማለት ነው። እንግዲህ ይህን አይነት ተግባር ይከናወናል። እንግዲህ የባህሪ ለውጦቹ ቅድም እንዳልኳችሁ ሴቶች ጋር የጡት ማጎጥጎጥ፣ የዳሌ መስፋት፣ የሽንጥ መጥበብ፣ የድምፅ መቅጠን፣ ይሄ ፑቢክ ሄር እና በአርም ፒትስ መካከል የሚበቅሉ ጸጉሮች የመብቀል ሁኔታዎች ይከሰታሉ። በወንዱ ጋር ደግሞ የጡንቻ መፈርጠም፣ የድምፅ መጎርነን፣ የፑቢክ ሄር ኦን ዚ ቸስት፣ የደረት ላይ ጸጉር፣ ከአፍንጫ ስር የምታቆጠቆጠች ጸጉር እነኚህ የመሳሰሉት ይከሰታሉ። ከዛም በተጨማሪ ቴስትሱ ስፐርም ማመንጨት ይጀምራል ማለት ነው። ያ የሰከንደሪ ሴክሹዋል ካራክተሪስቲክ ዴቨሎፕመንት ነጸብራቅ ናቸው። ወይንም ልጁ ፑበርቲ ስቴጅ ላይ ነው፣ ማቹርድ አድርጓል ወይም ልጅቷ ማለት ነው። እንግዲህ ይህን ይመስላል ማለት ነው። እንግዲህ ፎሊኩላር ስቲሙሌቲንግ ሆርሞን ሪሊዝድ ባይ ዘ ፒቱተሪ ግላንድ ስቲሙሌት ዘ ሜል ጎናድስ ኦር ቴስትስ ቱ ፕሮዲውስ ሴክስ ሆርሞን ቴስቴስትሮን። እንግዲህ ፎሊኩላር ስቲሙሌቲንግ ሆርሞን ቅድም በስዕሉም ላይ እንዳያችሁት ይሄንን ቴስቴስትሮን እንዲያመነጭ ትዕዛዝ ይሰጣል ማለት ነው። ቴስቴስትሮን ትሪገር መኒ ቼንጅስ ዊች አፌክት ዚ ቦዲ ዲዩሪንግ ፑበርቲ ኮዚንግ ዚ ዴቨሎፕመንት ኦፍ ሰከንደሪ ሴክሹዋል ካራክተሪስቲክ። እንግዲህ ይህንን ደጋግመን እንዳየ ነው ቴስቴስትሮን እንደመነጨ ቴስቴስትሮን ምን
እንትን ይላል የሰውነትና የባህሪ ለውጦች እንዲከሰቱ ትዕዛዝ ይሰጣል። የነኛ መከሰት ደግሞ አንድ ልጅ ወይንም ልጅት በፑበርቲ ስቴጅ ላይ ወይንም አዶለሰንስ ስቴጅ ላይ መድረሷን ያሳያል ማለት ነው። እዚህ ጋር እንግዲህ በስዕላዊ እንትን አለ እዚህ ሆርሞንስ ሴክሬትድ ባይ ኦቨሪ ኤንድ ቴስትስ ይላል። እዚህ ጋር የምታዩት ኦቨሪ ነው የሴት ጎናድ ማለት ነው። ይሄ እንግዲህ የሴት ጎናድ ፕሮጀስትሮን እና ኢስትሮጅንን ያመነጫል። ፕሮጀስትሮን እንዲህ ስቴሮይድ አለው። እነኚህ ስቴሮይድስ ደግሞ ምንድነው? ይሄ ፕሮጀስትሮን የማህፀን ግድግዳ እንዲዳብርና ለጽንስ መሸከም ሬዲ ማድረግ የማስቻል ሁኔታዎች እንዲከሰቱ ነው ትዕዛዝ የሚያስተላልፈው ፕሮጀስትሮን። እዚህ ጋር እንደምታዩት እዚህ ፕሮጀስትሮን እዚህ ጋር የማህፀን ግድግዳ እንዲዳብርና ለጽንስን ለመሸከም እንዲችል ያስችላል ማለት ነው። እዚህ ጋር የምታዩት ሜጀር ሪስፖንስስ ይላል። እንግዲህ ይሄ ፕሮጀስትሮን እንደመነጨው በዋነኛነት የሚከሰት ሜጀር ሪስፖንስስ ሬጉሌት ሞንስትራል ሳይክል ፕሪፐርስ ቦዲ ፎር ፕሬግናንሲ ሞንስትራል ሳይክል ይቆጣጠራል። ለጽንስን ወይም ለፈርቲላይዜሽን ዝግጁ ሆኖ እንዲጠብቅ ያደርጋል ማለት ነው። ያንን ማሟላት ነው ይሄ ፕሮጀስትሮን ስራው ማለት ነው። እዚህ ጋር በምትመጡበት ጊዜ ሌላው ሆርሞን ማን ነው? ኢስትሮጂን ነው። ይሄም ስትሮይድ አለው። እነኚህ ደግሞ ምንድነው ስራቸው? ስቴሮይድስ ዩትሪን ላይኒንግ እዚህ ጋር ዩትሪን ላይኒንግ ሃይፖታለመስ ፒቱተሪ አዘር ቲሹስ እነኚህ ጋር ተያያዥነት አለው። ሬጉሌት ሞንስትራል ሳይክል ሜንቴንስ ሰከንደሪ ሴክሹዋል ካራክተሪስቲክ ኢን ፊሜል። ይሄ እንግዲህ ሞንስትራል ሳይክል ታውቃላችሁ፣ በእርግዝና ካልተከሰተ በወር አንዴ የሚከሰት ዑደት ነው። ይሄ ዑደት ደግሞ ሞንስትሬሽን ሳይክል ላይ በየወሩ የደም መፍሰስ አለ። ይሄ ደም መፍሰስ ማለት ምንድነው? የማህፀን ግድግዳ ጽንስን ለመሸከም ሬዲ ይሆንና በአጋጣሚ ጽንስ ከተከሰተ ያንን ማህፀን ግድግዳ ላይ ያሉ በደም ስሩ የተሞሉ ምግቦችን እየተመገበ ያድጋል። በአጋጣሚ ግን ጽንስ ካልተከሰተ ይሄ ተጨማሪ ብለድ ቨስሎች የሚመግቡት ስለማይኖር እየፈነዱ ይወገዳሉ ማለት ነው ከግድግዳው ላይ። ያንን ነው ሞንስትሬሽን የምንለው። ለልጅ ጽንስ ጠቃሚ ሆነው የተዘጋጁና ጽንስ ባለመጸነሱ የሚወገዱ ተመጋቢ ስለሌለው በደም መልክ የሚወገድ ፈሳሽ ነው ማለት ነው። ይሄ ሞንስትሬሽን ስንል ዝም ብሎ እንደ መጥፎ ነገር የምንቆጥረው ነገር አይደለም። የጽንስ ምግብ ሆኖ ሊያገለግል የሚችል ግን ጽንስ ባለመጸነሱ ተጠቃሚ ባለመኖሩ የሚወገድ ፈሳሽ ነው ማለት ነው። ይሄ አለ። ሌላው እዚህ ጋር የምታዩት ደግሞ ቴስቴስትሮን አለ። ቴስቴስትሮን በሁለቱም ላይ ይመነጫል። እንግዲህ ቴስቴስትሮን ተግባሩ ምንድን ነው ብለናል? ፕሮሞት ስፐርም ዴቨሎፕመንት ሜንቴንስ ሰከንደሪ ሴክሹዋል ካራክተሪስቲክስ ኢን ሜል። ይሄንን ፕሮጀስትሮን ዋናው ስፐርም እንዲመነጭና የሜል ሰከንደሪ ሴክሹዋል ካራክተሪስቲክ እንዲከሰት የሚረዳ ነው ማለት ነው። እንግዲህ ጎናድን በተመለከተ ይሄን ይመስላል። እንግዲህ በዝርዝር ስለ ሜል ኤንድ ፊሜል ጎናድስ አይተናል። ፊሜል ኤንድ ሜል ጎናድስ ከሪፕሮዳክቲቭ መራቢያ ኦርጋንነታቸው በተጨማሪ እንደ ኢንዶክራይን ግላንድ እንደሚያገለግሉና እንደ ኢንዶክራይን ግላንድ ምን እንደሚያመነጩ ፕሮጀስትሮን፣ ቴስቴስትሮን፣ ኢስትሮጂን የመሳሰሉትን እንደሚያመነጩና የነኝህንም ተግባራት አይተናል። ከዛ በተጨማሪ አዶለሰንስ ወር ፑበርቲ ስቴጅ እንዴት ሊከሰት እንደሚችል ይሄ ደግሞ ከፒቱተሪ ግላንድ ጋራ ምን አይነት ተያያዥነት እንዳለው አይተናል። እንግዲህ ይሄንን ሌሰን በዚህ እናጠቃልላለን። ተማሪዎች እንግዲህ ሁልጊዜ በየሌሰኑ መጨረሻ እንደምንላችሁ ይሄንን ትምህርቱ ለሌሎች ተማሪዎች ተደራሽ ይሆን ዘንድ ሼር፣ ሰብስክራይብ እና ላይክ ማድረግ አትርሱ። ከዛም በተጨማሪ በትምህርት አሰጣጡ ላይ ያስፈልጋል የምትሉትን የማሻሻያ ሀሳብ ከመስጠት ወደኋላ እንዳትሉ አደራ ጭምር እንጠይቃለን። በሚቀጥለው ሌሰን እስክንገናኝ ደህና ሰንብቱ። ደህና ሆኑ ተማሪዎች። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ